ዳግምና ሰላም ከጉድ ወጡ። የሞተችው ልጅ ተነሳች። ዳግም ደግሞ ለብሌን እናቷ እንዳልሆነች አስረዳት። አላምነው ስትልም በሪከርድ ያለውን ነገር ሁሉ አስረዳት። የብሌን ድራማ መጨረሻ ላይ የደረሰ ይመስለኛል። ያደራ ድራማ ላይ እንግዲህ ደግሞ የዳግምም ሂዶ ከብሌን ወላጅናት እኔ የምነግርሽ የሆነ ጠረንሽ የድሮ የማቃትን የወላጅናቴን ጠረን ይመስለኛል እያለ የሆነ ስጦታ ይዞ ሂዶ ጠይቋት ተመርቋል ማለት ነው። ሰላምም እንግዲህ ብሌንዬ እባክሽ ከአንቺ ጋር ልተኛ፣ ከአንቺ ጋር ስተኛ የልጄ የሆነ ጠረኗ የኔን ይመስለኛል እና እባክሽ ከአንቺ ጋር ልተኛ ስትላት አረማዬ ችግር የለውም እኔ ብትተኝ ደስ ይለኛል እትዬ ትላታለች። ከዛም በመጨረሻ ላይ ታውቂያለሽ ብሌንዬ እኔ እኮ የድሮ የማቃትን ያችን የኔን ብሌን ነው የምትመስኝ። ቃል እኮ ምንም አይነት ልጄም አትመስለኝም ካጠገብ ያለች እንጂ ምንም አይነት ልጄ አትመስለኝም ትላታለች ማለት ነው። ከዛም በመጨረሻ እንግዲህ ብሌን በሀሳብ አንቺ ልጅ እንዳልሆነሽ ውስጥሽ የነገረሽ እንደሆነ ባር በነገረሽ ብላ እንግዲህ እያሰበሽ ነበረ። ብሌን የት ሄደሽ ነው ብላ መለሰቻት ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ዛሬ የመጣሁላችሁ ባደራ ድራማ ነው። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ አበረታ ለማለት እወዳለሁ። ዛሬ እንግዲህ የመጣሁት በእነ አደራ ድራማ ነው። ሞተች የተባለችው ወይዘሮ አልማዝም እንግዲህ መታለች ማለት ነው። ቃልዬም እንግዲህ እየተዋረደች ትመስላለች። አቶ በኃይሉም እንግዲህ ቅሌቱን እየተከናነበ ይመስላል። በጣም ደስ የሚል እርምጃ እየሄዱ ነው። እንግዲህ እኔ በጣም ፈርቼ ነበር። ዳግምንና ሰላምን እንግዲህ እያሸማቀቀ በጣም ብዙ ነገር ያደርጋቸዋል ብዬ አስቤ ነበረ። ግን እንዳሰብኩት እና እንደፈራሁት አልሆነም። ሰላምም እንግዲህ ከሄሊና ጠባሳ እየዳነች ትመስላለች። ሰላምም እንግዲህ ተነስታ ሄዳ ልጇ እንዳልሞተች ስታቅ ልጅቷ ሴትዮዋ ማለት ነው አልማዝ ውጭልኝ ከቤቴ፣ አንቺ ከቤቴ ከቆየሽ ብዙ ነገር ሊፈጠር ስለሚችል ውጭልኝ ከቤቴ ብላ እንግዲህ ልታባራት ዝግጅቷን ተጨርሳለች። በኋላ ላይ ግን ቃልዬ እንደዚህ ብሎ እኮ መረጃውን ዳግም ነግራው ነው ቃልዬ ብላ እንግዲህ አልማዝ ተናግራለች ማለት ነው። ከዛም በኋላ እንግዲህ እንዴት ትናገሪያለሽ? ዳግም እንዴት ይህን ታሪክ አወቀ? እንዴት ለዳግም ትነግሪዋለሽ? ከዳግም ጋር ያለሽ ግንኙነት ምንድን ነው ብሎ እንግዲህ ቃልዬን አፋቷታል ማለት ነው። ለካማ ቅድም ስጠይቅሽ እንዴት ለምን እንደዚህ ሆነ በምን ምክንያት ነው ብዬ ስጠይቅሽ አንቺ ነገሮቹን እንደበስብስ አድርገሽ ሚስጥርሽን ለመደበቅ የደበቅሽው ለካ ተንኮለኛዋና አጥፊዋ አንቺ ነሽ ብሎ እንግዲህ ቃልዬ ጋር ያለውን ነገር ሊፋለም ወስኗል ማለት ነው። ከዛም መጨረሻ ላይ እንግዲህ አቶ ላይኩንም አልማዝም አንቺ ነሽ እንደዚህ አድርገሽ እቅዴን ሁሉ ያበለሻሸሽው፣ እሷ ኮሽ ብላይ ልትሄድ ወስና ነበር፣ እናቷን አሳዳጊዋን ራሱ ክዳት ነበር፣ ግን አንቺ ግን ያለውን ነገር ሁሉ ለዳግም አፈቀርኩህ ወደድኩህ እኔን ተናምናሃለሁ ምናምን ብለሽ ያለውን ነገር ሁሉ ስለነገርሽው እሱ እንግዲህ ሄዋ ምቶ ሪከርዱን ለሰላም አሰማት። ሰላምም ደግሞ አንቺ እንዴት እንደዚህ ታደርጊያለሽ ብላ እንግዲህ በዛ ተጣሉና ገፈተረችኝ ብላ ነገረችው። ዛሬ ቪዲዮ ምሰራላችሁ ሰውየው ስላለ ቪዲዮ ምሴን ቀንሽ ነው እንግዲህ ለቃሉ ግድፈትም ሆነ ለንግግሬ ይቅርታ አድርጉልኝ ማለት ነው። ከዛም በመጨረሻ እንግዲህ የሰላም እናትም ደግሞ ብሌን እናት አሳዳጊዋ ማለት ነው። ከዛ እሷ ደግሞ አልማዝ እኮ ስልክ ቁጥሯን የእህቷን ስልክ ቁጥር ሰጥታኛለች፣ ስለዚህ ለእህቷ ደውላለሁ ብላ እንግዲህ ለእህቷም ደውላ ነበረ። የአልማዝ እህትም እንግዲህ ከኛ ጋር አልመጣችም ብላታለች ማለት ነው። እኔ የብሌን አሳዳጊ ነኝና አልማዝ ከእናንተ ጋር መታለች ወይ ስላት አይ አልማዝ እኛ ጋር መጣችም ብላታለች። ታዲያ ቆይች ሴትዮ የት ሄደች? ለምንድነው ሰላም ውስጧ የተረበሸው? ምንድነው ሰላም ትክክል አይደለችም፣ ከበፊቱ በጣም ተረብሻለች እያለች ነበረ። ከዛም እንደዛ እየተጨነቀች እያለ ነው እንግዲህ ዳግም ሄዶ ሰርፕራይዝ ያደረጋት ማለት ነው ወይዘሮ የአልማዝ የብሌንን አሳዳጊ እናት ማለት ነው ገነትን። ከዛም በኋላ ሲያቅፋት የድሮ ሽታ የልጅን ሽታ ይመስለኛል፣ የጠፋውን የልጅን ሽታ ይመስለኛል ሽታ ምናምን እያለች እሱም ደግሞ ሽታሽ ለእኔም እኮ እኔም ድሮ የማውቃት የጠፋችውን እናቴን ትመስለኛለሽ እያለ እንግዲህ እያወሩም ነበረ ማለት ነው። ከዛም እንግዲህ ሰላምም ደግሞ ሰላም በጣም ውስጧ ሰላም ስላነሳት ሄዳ ከብሌን ክላስ ብሌንዬ ከአንቺ ጋር ልተኛ ውስጥ የሰላም አጣ እንቅልፍ እምቢ ብሎኛል ብላ ሄዳ ከብሌን
ጋር አቶ በሀይሉም እየፈለገት ነበረ። ሲሄዱም እንግዲህ ከዛ ጋር ተኝቶ አገኛት ማለት ነው። ከዛ አንቺ እናትና ልጅ እዚህ ተቆላልፋችሁ ተኝታችሁልኛል፣ እናንተን ለመለያየትማ የማላደርገው ነገር የለም ብሎ እንግዲህ ቀጠን ያለውን መልእክቱን አስተላልፏል ማለት ነው። ከዛ በጣም ነው እየተናደደ የነበረ። ሲመለስ እንግዲህ እሷ ሽቶ እየፈለገች ነበረ ማለት ነው። ከዛም እንግዲህ በመጀመሪያ ግን ያው እንደነገርኳችሁ ዛሬ ከቤት ሰው ስለመጣብኝ እየቆራረጥኩ ነው ቃሉን እየነገርኳቸው ያለ ማለት ነው። ከዛም በመጨረሻ እንግዲህ ዳግም ወደ ብሌን ሄዶ ለምንድን ነው እንደዛ ስታየኝ የነበረ? ለምንድን ነው በዚህ ደረጃ ነው እንደ የምትወደኝ ምናምን እያለች እንግዲህ እያማለለችው ነበረ ማለት ነው። ከዛም በመጨረሻ እንግዲህ ብሌን እንዴን በጣም ነው ላንቺ ዋጋ መክፈል የምፈልገው፣ እንዲህ በቀላል እኮ ይቅር የምትይኝ አልመሰለኝም ነበረ። ልክ እንዲህ ልበ ቀናንሽ፣ በጣም እኮ እንዳንቺ በምድር ላይ ሺህ ሰው ቢገኝ ከሺዎች መሀል አንቺ ንጹህ ሴት ነሽ እያለ ከሺህ ሰው ብቻ ስትለው አረ ከብሌን ሊሆን ይችላል፣ አረ ካለም ሊሆን ይችላል እያለ እንግዲህ ፍቅሩንም እየገለጸላት ነበረ ማለት ነው። በዛ መካከል ነው እንግዲህ ወጥቶ ወደ ብሌን እናት ወይም ደግሞ ወደ ገነት የሄደው ማለት ነው። ከዛ ግን በመጀመሪያ ላይ ቃልዬ ሽቶ እየፈለገች ነበረ ሬሳውን ለመቀባት ማለት ነው። ከዛ ሬሳውን ቀብታ ልትቀባ ሲሄድ በጣም እየፈራሽ ነበር። አቶ በሀይሉ እየፈራሁ ነው፣ ምንድን ነው ማደርገው ምናምን እያለች ነበረ። ከዛ እንግዲህ ሄዶ እሱ ሲቀባ ሬሳውም ተነስቷል ማለት ነው። ምክንያቱም መጀመሪያውንም አልሞተችም የነበረ፣ በባለፈውም ነግራቸዋለሁ አልሞተችም ብያቸዋለሁ። ግን ከዛም በመጨረሻ ላይ ደግሞ ማን ነው ይሄን ነገር ሊያደርግ የቻለው? ማን ነው ውስጥ ደግሞ ሰላምና ገነት እንዴት ሊጣሉ ቻሉ? ማለት ሰላምና አልማዝ እንዴት ሊጣሉ ቻሉ ብሎ ሲጠይቃት ቃልዬን እኔ አላቅም፣ በቃ በአጋጣሚ ነው የወደቀችው እንጂ እንትን ሊሉ አይደለም፣ በጥፊ ስትመታት እንዴት ትመችኛለች ብላ ስትገፋት ነው እንግዲህ የወደቀችው ብላ በሀይሉ ነግረው ነበር ማለት ነው። በሀይሉም ደግሞ እንግዲህ ማለት ቃልዬ መሄን የነገረችው ሚስጥሯን ለመደበቅ ፈልጋ ነው። ከዛም ግን እንግዲህ አልማዝ መዳኗን ስታቅ በጣም ደንግጣለች ማለት ነው። ከዛም ለምን አልማዝ አንቺ ከይሲ ጭራሽ ከዚህ አለሽ፣ እኔ ልጅቷን ይዘሽ እንድትሄጂ አይደለም ወይ የነገርኩሽ፣ ምን አባሽ ታረጊያለሽ ብሎ ሲጠይቃት ባክህን ዝም በል፣ እኔ አልማዝን ላሳርፋት ስል ነው የወደኩኝ። ሚስጥሩን ግን ያወጣችው ራሷ ቃልዬ ናት። ቃልዬ ሄዳ ለዳግም ያለውን ነገር ሁሉ ነገረችው። በብር ተገዝቼ እንደመጣሁና የብሌን ደግሞ ወላጅ እናቷ እንዳልሆንኩኝ ለዳግም ነገረችው። ዳግም መጥቶ ደግሞ ለሰላም ይሄውልሽ ሴትዮ በገንዘብ ተገዝታ የመጣች ሴት እንጂ የብሌን እውነተኛ እናቷ አይደለችም ብሎ ሲነግራት ሰላምም አላመነችውም። ባክን ዞር በል አንተ፣ የሆነ ልጄ ላይ ቀስትህን አንሳ፣ ልጄ ላይ ያለ ስሟ ስም አትስጣት እያለችው ነበረ። ከዛም በመጨረሻ ግን ሂዱ ጣልኝ ብላ ስትገፈትረው ሊወጣ አልቻለም። ከዛ ግን ለሰላም ያለውን ነገር ሁሉ ሪከርዱን የቀዳትን እንዳለ ሪከርድ ያደረጋትን በሙሉ ለሰላም አሰማት። ከዛም ሰላም ደግሞ ውጭ ከዚህ ምን ትሰሪያለሽ አንቺ ውሸታም፣ አንቺ ከሃዲ፣ ምን ቢሉሽ ነው ምን አስፈላጊሽ ነው? ምን ያህል ቢበላሽ ነው? እያለች ስታሰቃየኝ እንቃርጌ ሲይዛት ነው ገፍትራ ወንበሩ ላይ የጣለችኝ ብላ እንግዲህ ለበሀይሉ ነግረዋለች አልማዝ ማለት ነው። ከዛም በጨረሻ ላይ በቃልዬ ጋር ያለ ቡጥቡጥ ነው ምናችሁ። ከዛም በኋላ አንቺ እቅዴን በእያንዳንዱ እያበላሸሽ ነው። ከዚህም በፊት ብዙ ነገሮችን እየቀባጠርነሽ ነው። በትክክል ትወናውን እየተወንሽልኝ አይደለም። አንቺ ትባረር ያለሽ፣ ሚስጥር አወጣለሁ ካልሽ ደግሞ አንቺን እደፋሻለሁ ብሏታል ማለት ነው፣ ቃልዬን ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ከዚህ በፊትም እንደነገርኳችሁ ቃልዬ በጭራሽ ለአቶ በሀይሉ የስራው አጋር ልትሆን የማትገባ ሴት ናት፣ የመጨረሻ ማለት ነው። ምክንያቱም በረንዳ ላይ ስለሆነ ያደገችው ከሰው ጋር እንዴት መኖር እንዳለባትና ሰውን እንዴት በስልት እንደማያዝ እንዳለባት አታውቅም ማለት ነው። ገባችሁ? አንዳንድ ጊዜ የሰው ጋር ማደግም እኮ የሰው ሰውኛ ይሰማል። የምር አንዳንድ ጊዜ ሰው ጋር ማደግ፣ የሰው ጋር ተመሳስሎ ማደግ የሰው ሰውኛ እንዲሰማን ያደርጋል። ግን እንደዚህ ዝም ብለን ጫካ ላይ የምናድግ ከሆነ ነብሩንም አንበሳውንም እያየን የምናድግ ከሆነ ብርዱንም ነፋሱንም እያየን የምናድግ ከሆነ ብዙ ጊዜ ከሰው ጋር ለመግባባት ብርቅ ይሆንብናል። ገባችሁ? ስንገናኝ ለዛ ሰው የምናሳየው ፊድባክ በጣም የሚያስጠላ ይሆናል ማለት ነው። ቃልዬም እንግዲህ እንደዛ ነው የሆነችው። በረንዳ ላይ ስላደገች በቃ እንዴት ሰው ጋር መያዝ እንዳለባት፣ እንዴት ንብረቷም በቃ የውሸትም ቢሆን እንዴት አድርጋ ትሪት ማድረግ እንዳለባት በጭራሽ አላወቀችም ማለት ነው። በሀይሉም ጭራሽ ተናዶባት በቃ እቅዱን ሁሉ ነው እያበላሸችበት የነበረ ማለት ነው። ከዛም እንግዲህ ሰላም ምን እኮ ነብሰ ገዳይ ነኝ
እኔ እኮ ሰው አይደለሁም፣ እኔ እኮ እንደዚህ አይነት ጥሩ ሴት አይደለሁም እያለች እንግዲህ እንትን እያለች ነበረ ማለት ነው። እየተጸጸተች ነበረ። እንግዲህ ምን ይሰማታል ድና ስታያት እሱን አብረን የምናየው ይሆናል። ዳግምም እንግዲህ ለብሌን እናት ሄዶ ለወይዘሮ ገነት ማለት ነው በጣም ደስ የሚሉ እናት ነዎት፣ በጣም ነው የሚያምሩት። ይህ ሽሮ እንዴት እንደጠግቤ እንደበላሁ እንዴት ደስ እንዳለኝ። እኔማ ሂጄ ለብሌን ነው ማስቀናት፣ የድሮ እናቴን ይመስሉኛል፣ የሆነ ቦታ ከሩቅ የማውቃቸው ያክል ይሰማኛል እያለ እንግዲህ እየተናገራት ነበረ ማለት ነው። ማርያምን አንዳንድ ጊዜ ግን እኔ ከዳግም የተረዳሁት ድሮ የ3 ዓመት ወይ ደግሞ የ4 ዓመት ልጅ ሁናችሁ ሊሆን ይችላል ብቻ የምታውቁት ሰው አድጋችሁ የሆነ ከሩቅ የሚሰማ ነገር የለም። ከሩቅ ያያችሁት ሰው ወይ ከሩቅ የምትሰሙት ድምፅ የሚሰማችሁ የለም። እንደዛ ነው። አሁን የኔ ልጅ አባቷን ድሮ ስታወራው የምሬን ነው ምናመጣሽ ስታወራው የነበረው ወሬ አሁን ላይ ግን እኮ በፊት የወሬ ነበር ትላለች ማለት ሩቅ አድርገው። ምክንያቱም ልጅ ናት፣ አሁን በእርግጥ ሕፃን ናት። ግን በፊት ሲያወራት እንደነበር አድርጋ ነው የሚሰማት። አሁን 2 ዓመት አሁን 2 ዓመት በፊት ያወራት እንደነበር ምናምን አድርጋ አይደለም የምታስበው ከሩቅ። ምክንያቱም የ3 ዓመትና የ4 ዓመት ልጅ ሆና ነው ሲያወራት የነበረው እና ከዛ በኋላ ግን ከሞተ በኋላ ስታወራኝ ከሩቅ አይ በፊት እኮ ይደውልልኝ ነበር ትላለች ማለት ነው። እና ስሜቷ ይጋባብኛል። እና ዳግም ጋር የተረዳሁት እሱን ነው። ይህ በፊት እንደሚያውቃት አድርጎ የሆነ በቃ ጭላንጭል ነገር በአይምሮ ውስጥ አለ። ገባችሁ? እና እናቱ እንደሆነች በአይምሮ ውስጥ አለ ማለት ነው። ሰላም እውነት ለመናገር የሰላም መርሳት ያው ታስራ ስለነበረ ችግር ላይ ስለነበረች ምናምን አይምሮዋ ትንሽ ተነክቶ ነው እንጂ ልጇን ትረሳለች ብዬ አላስብም። ያው ግን የብሌን መርሳት ነው እኔን የገረመኝ። ቢያንስ የ2ኛ ክፍል ተማሪ ስለነበረች ብሌን ሰላምን ትረሳታለች ብዬ አስቤ አላቅም። ምክንያቱም ገነት ያወቀቻተኝ የ2ኛ ክፍል ተማሪ ሆና ነው ብሌንን ያወቀቻት ሰው። ስለዚህ የ2ኛ ክፍል ተማሪ ሆና ነው ማለት ኦልሬዲ 7 ዓመት ወይ ደግሞ 6 ዓመት ወይ 7 ዓመት በቃ እንደዛ ቢሆናት ነው። ስለዚህ ታስታውሳት ነበር ብዬ አስባለሁ። አይደለም እሷን አቶ ባሀይሉን ታስታውሰው ነበር ብዬ አስባለሁ። እና በዚህ አጋጣሚ እንግዲህ የብሌን መርሳት ነው እኔን ያስደመመኝ ልላችሁ ፈልጌ ነው። በዚህ አጋጣሚ ስለ ራሴ አንስቼ ያወራኋችሁ ይህ ነገር አለ። የሆነ ነገር ላይ ከሩቅ እንደሚሰማ የሆነን ሰው አውቃችሁት ግን ከሩቅ የምታውቁት እስኪመስላችሁ ድረስ ነው የአእምሯችሁ ላይ የሚለጠፈው። በተለይ የልጅ አእምሮ ደግሞ ከሩቅ የሆነ ያንን ሰው ከሩቅ ሆነን እንደምናስታውሰው ነው የምናስበው። እና እንደዛ ነው እየተሰማው ያለ ዳግምን። ብሌን ግን ማስታወስ የግድ አለባት ብዬ አስብ ነበር። ለምን እንዳላስታወሰች አላቅም። እንግዲህ የሚገናኙ ይመስለኛል። ምክንያቱም ሰላምና ብሌን ከተገናኙ ኦፍኮርስ ድራማው ያልቃል። ድራማው እዛ ጋር ስለሚያልቅ ዳግምና ገነትም ከተዋወቁ ድራማው ያልቃል። ምክንያቱም የገነት ልጅ እንደሆነ ካወቀ ዳግም ሙሉ በሙሉ ብሌንን ለማዳን ያለውን እርምጃውን ሁሉ ይወስናል። አንገቱንም የደፋው እናቱን ለማግኘት ነው። እንግዲህ አቶ ባሀይሉ ልጆችን እየሰረቀ ይወስድ የነበር ወሮ በላ ነው በነገራችን ላይ። እና የብዙ ህጻናቶችን ህይወት እስኪል የሳሜን ራሱ የሳሜንም ወስዶ ያበላሸው ህይወቱን እሱ ነው ከቤተሰቦቹ ነጥሎ ወስዶ ምናምን። እና በዛ ምክንያት በጣም በብዙ ወላጆች አልባ አሳድጓል። እና አቶ ባሀይሉ አውሬ ስለሆነ የሆነ መቀመቅ የሚገባ ይመስለኛል። ልክ እንደ አምራን የምድር ነው የምላችሁ። ክፋቱና ተንኮሉ የእናትነት እንባ ምናምን ስላለ ወደ በኋላ ላይ የማመጣላችሁ ይሆናል ማለት ነው። ለማንኛውም ግን ላይክ አድርጉ ወገኖች።